5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። ይህ አዋዜ ልዩ ነው። ልዩ ዘገባ ባክሙትና ኩርስክ ክፍል 1። የአገሪቱ መሪና የጦር አዛዣቸው ጦራችን ለውጊያ የተሻለ ቦታ ለመምረጥ እግር ነቀለ እንጂ ሁሉም ነገር ደህና ነው ይላሉ። የማወራው ስለ ዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪና ስለ ጦር ኃይሎች ዋና አዛዣቸው ጄኔራል አሌክሳንደር ሲሪስኪ ነው። ያንተ ያለ ሁለቱ መንግስታዊና ወታደራዊ መሪዎች የሚሉትና መሬት ላይ የሚዋጉ የዩክሬን ወታደሮች የሚሉት ሰማይና ምድር ሐራምባና ቆቦ ነው። የዩክሬን ወታደሮች የኩርስክን ሁኔታ አሁን ጦር ሜዳ አይሉትም ጣር ሜዳ እንጂ። ቢቢሲ ያነጋገራቸው የዩክሬን ወታደሮች አሁን በኩርስክ ያሉበትን ሁኔታ ከአስፈሪ ፊልሞች የተወሰደ ትዕይንት ይመስላል ሲሉ ይገልጹታል። ሸሽተው ከእሳቱ ከአፎቱ ማምለጥና መትረፍ የቻሉ ወታደሮች ናቸው። ከ15 ኪሎ ሜትር የጋዝ ቧንቧ ውስጥ እንደምቦቀቅላ ሕፃን 4 ሰዓት ሙሉ በልቡ ተስቦ በእግርና በእጆቹ ድሆ የዩክሬኖች የሕዝብና ቁጥጥር ማዕከል ከነበረችው ሱርዛ ከተማ ጀርባ እንደ ጋዝ ቡልቅ ቡልቅ እያለ ወደ ውጭ በፈሰሰው የኮማንዶ ቡድን ድንገተኛ ጥቃት ኬላው ተሰበረ። ሰበራው በሌሎች ባለ 6 አቅጣጫ ጥቃቶች፣ የሰው አልባ ወጀቦች፣ ኢላማ ይስቴ የአየር ኃይል የቦምብና የሮኬት ቅጥቀጣ፣ የመድፍ ቡምቡምታ፣ የሮኬቶች ብርቅታ፣ የታንክ ጉሩሩምታና የነፍስ ወከፍ ካካታ በጨበጣ መሞሻለቅን የሚያካተተ የፍርጃ ቀን ነበረ። ራሽያ ድህረ ሁለተኛ ዓለም ጦርነት የ80 ዓመት ታሪክ ውስጥ ሆኖ የማያውቅና ወደ ጋንግሪን ሊቀየር ትንሽ ቀርቶት የነበረ የዩክሬን የኩርስክ ወረራ የተባለ ቁስልን ለአንዴና ለመጨረሻ ጊዜ ለመገላገል 70,000 ጦር አሰልፋ መሆን አለመሆን ያወጀችበት ፍልሚያ ነበረ። እንዲህ አይነቱን መዋደቅ ነው ሌጀንደሪው የጎንደር ባህል ይርጋ ዱባለ ቀዩ ሰው ሲጠቁር ጥቁሩ ሰው ሲቀላ እርሳስ ሾልኮ ሲሄድ በሰውየው ገላ ልብ አይታመንም እንኳን ባልንጀራ ያለው። የዩክሬን ወታደሮች ገለጻ ይህ መሆኑን ያሳያል። ከመሪዎቻቸው መግለጫ በእጅጉ ይለያል። የሩሲያው ኃያል የ72 ዓመቱ የቀድሞ ውስብስብ የኬጂቢ ሰው ፕሬዝደንት ቭላዲሚር ፑቲንና ኔቶ ደገፉ ጸራቸው የ46 ዓመቱ የቀድሞ የኪነ ጥበብ ሰው ፕሬዝደንት ቮሎዲሚር ዜሌንስኪ ከባክሙት ቀጥሎም ዳግመኛ የመሆን ያለመሆን ትንቅንቅ ውስጥ የገቡት ኩርስክ ውስጥ ነበረ። ዜሌንስኪ የአሜሪካው የቀድሞው ልዕለ ኃያል ፕሬዝደንት ጆ ባይደን እስከ አርማጌዶን በሚል ቁርጠኛነት ልዕለ ኒውክሌራዊ ኃይሏን ከዩክሬን ጀርባ ተሰልፈው
ወርደው ለመፋለም የቆረጡት በባክሙት ምክንያት ነበር። ዘለንስኪ ምንም ብቀጥን ጠጅ ነኝ ያሉበት፣ ልባቸው ተራራ መሆኑን በተግባር የገለጹበት ሰርቶ ማሳያቸው ነበረች ባክሙት። በአሳቻ ሰዓት ግንባር ድረስ እየመጡ ሰርክ ፋቲግ እንደለበሱ ሰርክ ምሽት ምሽት የወታደሮቻቸውን ሐሞት የሚያቆመጥጥና ሊፈበርኳት ያቀዷትን አዲስቷን ምዕራባዊት ዩክሬን በተዋጊዎቻቸው ልቦና ውስጥ የሚነቅስ ቃለ ተውኔታቸው የምዕራቡን ዓለም ፓርላማ እንደ ቲያትር ቤት አዳራሾች በጭብጨባ ያናጋ አዲሱ ቸርችል ያሰኛ ፕሮፓጋንዲስትነታቸው ወታደሮቻቸው ስለሳቸው ዓላማና ግብ ሲሉ ስጋቸውን በጦር ሜዳ እንዲባዘት ፈቅደው የሰጡበትን ሁኔታ ፈጠረ። ባክሙትን ወለደ። ቭላዲሚር ፑቲን የራሳቸው ስሪት ሆነ በእንዲህ አይነት የታሪክ አጋጣሚ ከመደበኛው ጦራቸው በላይ የዘለንስኪንና የኔቶን የጋራ ተምኔት ድባቅ ለመምታት የቆረጠና የቻለ አንድ ሰው ነበራቸው። ራሰ ልጩ ዩቪግኒ ፕሪጎጂን፣ የዋግነር ቡድን መሪ። በሰዓት መሃል ደረቱን ብቻ በጥይት መከላከያ ሸፍኖ ቁምሳጥን ያስለቀቁ ስፎቹንና ባንክ ያስጨነቁ ብሮቹን ትቶ ግንባር ለግንባር ከሚተናነቁ መራዦቹ ጋር ውሎ ማደር የሚያፍነከንካው ቢሊዮነር ፕሪጎጂን ከቤተ መንግሥት አጉራሽነት እስከ አገራዊ ተቋማዊ መጋቢነት ደርቦም ሞታይ ፈሬ የቀድሞ ተዋጊዎችን በረብጣ ክፍያ መልምሎ ሞስኮ ወደ ላከችው የጦር ሜዳ የሚሰማራና ያለድን የማይመለስ ዋግነር የተሰኘ የግል ተዋጊ ቡድን ባለቤት ያደረጉት ዩቪግኒ ፕሪጎጂን ከዘለንስኪና ኔቶ መንጋጋ ፈልቅቆ ለባለውለታው ፕሬዝደንት ቭላዲሚር ፑቲን በወርቅ ሳህን ለማቅረብ ቆረጠ። ዘለንስኪ ይህን በዩክሬን ሩሲያ ጦርነት ታሪክ የራሱ የሆነ መጽሐፍትና ፊልሞች የሚኖሩት የታሪክ ምዕራፍ ባክሙትን የሞራላችን ምሽግ አሉት። ሞራል አዲዳስን አያሻኝም ብሎ በሌጣ እግሩ ሮጦ በዓለምና በኦሎምፒክ ክብረ ወሰን ዘላለማዊ ድል ያስመዘገበው ሌጀንዱ አበበ ቢቂላም ያለው ነው። የቀኝ ግዛት አከርካሪን አድዋ ተራራ ግርጌ ላይ እስከ ወዲያኛው የሰበሩት እንደሱ ሁሉ እግረ ሊጣዎቹ ኢትዮጵያውያን እነ ሞታይ ፍሬ የነጩን ሰው ዘመናዊ መሳሪያ የላቀና የበለጠ የራሳቸው ትጥቅ ነበራቸው። ሞራል አዲዳስን ምዕራብ ስሪት ማሯሯጫ ጫማውን ያሽቀነጠረው ሀገሬ ኢትዮጵያ የምታሸንፈው በሞራል በወኔ መሆኑን ለማሳየት ነው ዋላ። በኢትዮጵያ ቆጣጠር ከሐምሌ 25 ዘለንስኪ የቀዩን ጦር ወራሽ ባለ ኒውክሌርና የጦር ቴክኖሎጂ ፈብራኪውን ልዕለ ኃያል ጦር ወግቼ አስወጣለሁ ለሚለው ተምኔታቸው ሰርቶ ማሳያ ያደረጉት ባክሙትን የሞራላችን ምሽግ ያሉት ለዚህ ነበረ። ዩቪግኒ ፕሪጎጂን ግን የሥጋ መፍጫ ነበር የሚሉት ሲያዋጉ ቆይተው ቀብር ላይ የሚውሉ በሞት መሃል መራመድ የሕይወት ጣዕም የሚሰጣቸው ከመደበኛ ወጥ ያሉ ንክ ጄኔራል ነበሩ። ከ7 ወር 1 ሳምንትና 5 ቀን በኋላ ምንም አይነት ሕንፃዎችም ሆነ መሠረተ ልማት ቆሞ ያልተገኘባት ጀግና እንደ ቅጠል የረገፈባትና የተቀረሸችበትን ባክሙት ከሌሎች የራሽያ ኃይሎች ጋር በመሆን ፕሪጎጂንና ዋግነር ግሩፕ በድል አድራጊነት በወርቅ ሳህን ላይ አድርጎ ለፕሬዝደንት ቭላዲሚር ፑቲን አስረከበ። የባክሙት ጦርነት
ከኦገስት 1 2022 እስከ ሜይ 21 2023 ድረስ ተካሄደ። በኢትዮጵያ ከሐምሌ 25 2014 እስከ ግንቦት 13 2015 ድረስ የተካሄደ ነበር። ባክሞት የጦርነቱ መጀመሪያ ላይ የአሜሪካን ፕሬዝዳንት ጆ ባይደን አገር ጣጥሎ መውጫ ነፍስን በጨርቅ ቋጥሮ የመሸሻ ወርቃማ ዕድል አመቻቸው ብለው አውሮፕላን ልላክልህ ያሉ ጊዜ መዋጋበት መሳሪያ እንጂ ሸሽበት አውሮፕላን ለምን ሲል የተወለደው ሌጀንድ የተወለደው አንበሳ ጋማውን ተላጨ፣ ግርማውን ተነጠቀ፣ ሞራሉን ተነፈሰ። ከሱ ጀርባ መሽጎ ራሽያን እንደ ሶቪየት ኅብረት አሸንፎ የታሪክ የግርጌ ማስታወሻ ብቻ ሊያደርጋት ተማምኖ የነበረው ኔቶ ራሱን ተጠራጠረ። ካጣብቂኙ የወንድ መውጫ በግልጽና በድብቅ መፈለግ ጀመረ። ይሁንና ዘለንስኪ አኬራቸውን ዳግም ለማንሰራራት መሞከራቸው አልቀረም። ተሳካላቸውም። ከባክሙት በኋላ በፈረንጅ 2022 ከሴፕቴምበር 6 እስከ ኦክቶበር 1 በከርኪቭ ግንባር ድንገት በከፈቱት ማጥቃት 50 መንደሮችን በማስለቀቅ ከራሽያ ድንበር 50 ኪሎ ሜትር ብቻ ሲቀራቸው ጦራቸው ቆመ። ይህ ያልተጠበቀ ጀብዱ ነበር። ራሽያ ታንኮቿንና ሌሎች ከባድ መሳሪያዎቿን ጭምር ለማንሳት ጊዜ ሳታገኝ አዝረክርካ አፈግፍጋ አንዳንዴም ሸሸች። ጣጥላ ለመውጣት ተገደደች። ዩክሬን በደቡብ ግንባር እንደዚሁ በፈረንጅ ኦክቶበር 2 በኬርሶን ግዛት ውስጥ የጀመረችው መልሶ ማጥቃት 11 መንደሮችን አስለቅቆ ኖቬምበር 11 2022 የኬርሶን ዋና ከተማ ኬርሶንን ከራሽያ ነጥቃ ከማዘጋጃ ቤቱ ሕንፃ ላይ የራሽያን ባንዲራ አውርዳ በራሷ ተካችው። ራሽያ ወደ ኋላ ፈግፍጋ ወንዝ ተሻግራ መሸገች። የዩክሬን የኬርሶን መልሶ ማጥቃት በኢትዮጵያ አቆጣጠር ጳጉሜ 1 2014 ጀምሮ እስከ መስከረም 21 2015 የተካሄደ ነበር። የኬርሶን ደግሞ ከመስከረም 22 2015 እስከ ህዳር 2 2015 ድረስ የተካሄደ ነበር። እነዚህ ድንገተኛና ስኬታማ መልሶ ማጥቃቶች የዘለንስኪን ባክሙት ላይ የተላጨ የአንበሳ ጋማ እንደገና ያቆጠቆጠና ኔቶንም በእስራኤልና በመሳሪያ በከፍተኛ ደረጃ በተደራጀ መልሶ ማጥቃት ዩክሬን የራሽያን ወረራ መቀልበስ ብቻ ሳይሆን ኔቶም ራሽያ ዩክሬን ውስጥ ትቀበራለች የሚል አዲስ ስትራቴጂ እንዲዘረጋና እንዲያምን ያደፋፈረ ሆነ። ራሽያን ቀላል ድል አድራጊነት መንሳትና ደም በደም ማድረግን ዓላማው ያደረገው ኔቶ በድንገተኛው የከርኪቭና የኬርሶን ስኬታማ መልሶ ማጥቃት በኋላ በተራዘመ ሂደት ታንኮች፣ ብረት ለበሶችና የኤፍ-16 ጦር ጀቶችን መስጠትን ያካተተ ወሳኝ መልሶ የማጥቃት ዘመቻ በማቀድ ራሽያ እንደ ታላቅ ሀገር፣ እንደ ታላቅ ጦር መሳሪያ አምራች፣ እንደ ምድራችን ቁጥር 1 ሰፊ የቆዳ ስፋት የሸፈነች ምድርነት ዩክሬን ውስጥ ተሸንፋለች ብሎ አመነ። የዚህ ትልቁ መገለጫ የዩናይትድ ስቴትስ አሜሪካ የቀድሞ መከላከያ ሚኒስትር ሊዮድ ኦስቲን ቀለም የጠገበ ሹል ጫማቸውን በመጠቀም መሬቱን ጫር ጫር በማድረግ እዚህ ራሽያ ትቀበራለች በማለት ስትራቴጂውን በስዕላዊ መንገድ ገለጹት። ይህ ስትራቴጂ ዩክሬንን ወደ ኔቶ ተልኮና ግብ አስፈጻሚነት አወረዳት። ዘለንስኪ የጦርነቱን ባለቤትነት ለዋሽንግተንና ብራስልስ ወለድ አገዳ ሲዘው በኔቶ ሰገባ ውስጥ ራሽያን በመሸቅሸቅና ተስፋ እንዳደረጉት በማፈራረስ
ራሽያን ለመተካት አዲስቷን ኃያል ምዕራባዊት ዩክሬንን የመሠረት ድንጋይ ለማስቀመጥ አምነው ተነሱ። በክፍል 2 እንገናኝ። 5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ።